በአርሲ ሀገረ ስብከት በተለያዩ ወረዳዎች የሰው ህይወትና የንብረት መውደምን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አዲስ አበባ ደብዳቤም ልኳል። በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች ከዚህ በፊት በታጠቁ ኃይሎች አማኞች ህይወትና የንብረት መውደም የደረሰ ሲሆን ከዚህም በተረፈ በገጠር ወረዳዎችና ከተሞች ተዘርፎ የከብት እህል የተወሰደ መሆኑ ይታወቃል። አሁንም ግጭቱ ቀጥሎ የሚከተለው ድርጊት ተፈጽሟል። የካቲት 17 ቀን 2018 ዓ.ም በሮቤ ወረዳ በገደባ ቀበሌ በታጠቁ ኃይሎች አማኞች ህይወት የጠፋ ሲሆን ከ10 ለሚበልጡ አባወራዎች ቤትና ንብረት ሙሉ በሙሉ ተዘርፏል። በሸርካ ወረዳ በጃዊ ቀበሌ የካቲት 19 ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ 21 አማኞች የተገደሉ ሲሆን ከነዚህ መካከል አንድ ካህን፣ 2 ሴቶችና 18 ወንዶች ይገኙበታል። በተጨማሪም 2 ሰዎችም ታግተዋል። 8 ሰዎች የደረሱበት አልታወቀም። እንዲሁም 8 ሰዎች ጉዳት ደርሶባቸው በጎቤላ ሆስፒታል ሕክምና እየተከታተሉ ነው። ስለሆነም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ችግሩ ያልተፈታ በመሆኑ ሁኔታው አሳሳቢ በመሆኑ ከፌዴራል ደረጃ ከሚመለከታቸው የመንግስት አካል ጋር በመነጋገር ዘላቂ መፍትሄ እንዲሰጠን እንጠይቃለን ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ደብዳቤ። የእስራኤል ጥቃት ከአሜሪካ ጋር በመቀናጀት የተፈጸመ ነው። ዘገባዎች ዛሬ ጠዋት እስራኤል በኢራን ላይ የከፈተችው ጥቃት ከአሜሪካ ጋር በመቀናጀት መፈጸሙን የእስራኤልና የአሜሪካ መገናኛ ብዙሃን ዘግበዋል። አሜሪካ ከኢራን ጋር 3 ዙር ድርድር እያደረገች ሳለ በኢራን አቅራቢያ ወታደራዊ ኃይሏን ስታጠናክርና ድርድሩ ካልተሳካ ጥቃት እንደምትፈጽም ስትዝት ቆይታለች። ሐሙስ ዕለት ጄኔቫ ውስጥ የተካሄደው ንግግር ውጤት ሳያስገኝ ከቀረ ከአንድ ቀን በኋላ እስራኤል በኢራን ላይ ጥቃት ከፍታለች። ይህም ጥቃት ከአሜሪካ ጋር በመቀናጀት መፈጸሙን ሲኤንኤ ከአሜሪካ፣ ሃሬትስና የኔቶ ኒውስ ከእስራኤል ዘግበዋል። ቢቢሲ የአሜሪካ ባለስልጣናት በዘገባዎቹ ላይ ማረጋገጫ እንዲሰጡም ጠይቋል። ኢራን የአየር ክልሏን ለየትኛውም በረራ ዝግ አደረገች። ኢራን በመላው ሀገሪቱ ምንም አይነት የአውሮፕላን በረራዎች እንዳይካሄዱ የአየር ክልሏን ዝግ አድርጋለች። የኢራን ሲቪል አቪዬሽን ባለስልጣን ቃል አቀባይ ማጂድ አክፋን የኢራን አየር ክልል ተጨማሪ መግለጫ እስኪሰጥ ድረስ ዝግ መደረጉን አስታውሰዋል። የኢራን ባለስልጣናት ይህን ከማሳወቃቸውን በፊት እስራኤል ለየትኛውም የንግድ አውሮፕላን በረራ የአየር ክልሏን መዝጋቷን ይፋ አድርጋ ነበር። ከኢራን መንግስት ጋር ግንኙነት ያለው ስታኒም የዜና ወኪል አገሪቱ የአየር ክልሏን መዝጋቷን ዘግቧል። እስራኤል የአየር ክልሏን ሙሉ ለሙሉ ዘግታለች። እስራኤል በኢራን ላይ ጥቃት መፈጸሟን ተከትሎ የአየር ክልሏን ለማንኛውም በረራ ዝግ ማድረጓን አስታውቃለች። አሜሪካ በኢራን ላይ ጥቃት ልትሰነዝር እንደምትችል ስጋት የገባቸው በርካታ ሀገራት አርብ ዕለት በአካባቢው ላሉ ዜጎቻቸው ማስጠንቀቂያ ሰጥተው ነበር። የእስራኤል መከላከያ ሚኒስቴር ዛሬ ማለዳ በኢራን ላይ ጥቃት መሰንዘሩን አስታውቋል። ዩናይትድ ኪንግደም በቴህራን ከሚገኘው ኤምባሲ ሰራተኞች ያስወጣቻቸው ሲሆን ወደ እስራኤል አስፈላጊ ካልሆነም በስተቀር 2 ጉዞዎች እንዳይደረጉ በሚል መመሪያ አሻሽላለች። ይህ በእንዲህ እንዳለ አሜሪካ በኢራን የሚገኙ ዜጎቿን በፍጥነት ለቀው እንዲወጡ አሳስባ ነበር። ቻይና፣ ህንድና ካናዳን ጨምሮ ሌሎች ሀገራት ዜጎቻቸው ጦርነት ሊከሰት ስለሚችል በተቻለ ፍጥነት ከኢራን ለቀው እንዲወጡ ያሳሰቡት ከጥቃቱ ቀደም ብለው ነው። ጀርመን ዜጎቿ ወደ እስራኤል እንዳይጓዙ ስትመክር፣ ፈረንሳይ ደግሞ ባይጓዙ መልካም መሆኑን ለዜጎቿ ገልጻለች። ኢራን ያጸፋ ጥቃት ትፈጽማለች በሚል እስራኤል ዜጎቿንም አስጠንቅቃለች። እስራኤል ዛሬ ጠዋት በኢራን ዋና ከተማ ቴህራን ውስጥ ጥቃት መፈጸሟን ተከትሎ ዜጎች ጥንቃቄ እንዲያደርጉ ማስጠንቀቃለች። በመላው እስራኤል ከኢራን ሊፈጸም የሚችል የሚሳኤልና የድሮን ጥቃትን ለማስጠንቀቅ የአደጋ ጊዜ ደወሎች ጠዋት ላይ ተሰምተዋል። እስራኤል በኢራን ላይ ጥቃት ከከፈተች በኋላ ነው በሀገሪቱ ሰዓት አቆጣጠር ጠዋት 2 ከሩብ ላይ የማስጠንቀቂያ ደውሉ የተሰማው። እስራኤል በኢራን ላይ ጥቃት የፈጸመችው በአሜሪካና በኢራን መካከል ድርድር እየተደረገ ባለበት ወቅትም ነው። በኦማን አደራዳሪነት ለ3 ዙር የተካሄደው ድርድር በመካከለኛው ምስራቅ የሚነሳን ጦርነት ያስቀራል ተብሎ ተገምቶ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በኒውክሌር ፕሮግራሞቿ ላይ ስምምነት ላይ ካልተደረሰ ጥቃት እንደሚፈጽሙ በተደጋጋሚ ይዝተው ነበር። ዶናልድ ትራምፕ ትናንት ለጋዜጠኞች በሰጡት መግለጫ ላይ ከኢራን ጋር እየተደረገ ባለው ንግግር ደስተኛ ለመሆናቸውን ተናግረውም ነበር። ትራምፕ ከአውሮፓውያን 2003 ወዲህ ግዙፍ ነው የተባለ የአሜሪካን ጦር ኃይል ወደ ቀጠናው እንዲንቀሳቀስም አዘዋል። የአሜሪካ የአየር ኃይል ንብረት የሆኑ አውሮፕላኖች በሳውዲ አረቢያና በእስራኤል የታዩት በዚሁ ሳምንት ነበር። በመካከለኛው ምስራቅ ቁጥራት የበረራ መስመሮች እየተቀየሩ ነው። በአሁኑ ሰዓት በመካከለኛው ምስራቅ በተፈጠረ ከፍተኛ የጸጥታ ውጥረት ምክንያት የክልሉ ሰማይ በከፍተኛ ሁኔታ ተቀይሯል። እንደ ቀጥታ የበረራ መከታተያ መረጃዎች አውሮፕላኖች ከተለመደው ቀጥተኛ መስመር ወጥተው ረጅምና ጥንቃቄ የተሞላባቸው አቅጣጫዎችን እየተከተሉ ይገኛሉ።
ኢራን፣ ኢራቅና እስራኤል የአየር ክልላቸውን ለሲቪል በረራዎች ዘግተዋል። በርካታ ዓለም አቀፍ አየር መንገዶች እንደ ኤሚሬትስ፣ ካታር ኤርዌይስ እና ኢቲሃድ በረራዎች እየሰረዙ ወይም መስመሩ እየቀየሩ ነው። በረራዎች ተቀይረው ደቡባዊ ሳውዲ አረቢያ መስመር እየተከተሉ በመሆኑ የበረራ ጊዜ መራዘምና መዘግየቶች ሊኖሩም ይችላሉ ተብሏል። ወደ አካባቢው የሚጓዙ ተጓዦች የበረራ ሁኔታቸውን ከአየር መንገዶቻቸው ጋር እንዲያረጋግጡም ይመከራል። ኩዌት የአደጋ ጊዜ ማስጠንቀቂያ ደውሎች ተሰሙ። በመካከለኛው ምስራቅ ያለው ውጥረት አድማሱን እያሰፋ ነው። በዛሬው ዕለት በኩዌት የተለያዩ አካባቢዎች የአደጋ ጊዜ ሳይረኖች ሲጮሁ ተደምጠዋል። ይህ ድንገተኛ ክስተት በሀገሪቱ ነዋሪዎች ዘንድ ከፍተኛ መነጋገሪያ ሆኗል። የማስጠንቀቂያ ደውሎቹ የተሰሙት እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ ቀጠናውን በከፍተኛ ውጥረት ውስጥ ባለበት ወቅት ነው። የኩዌት ባለስልጣን የሳይረኑ የሙከራ ቴክኒካል ቴስት ይሁን ወይም ከወቅታዊ ጸጥታ ሁኔታ ጋር የተያያዘ ስለመሆኑ ይፋዊ መግለጫ እየጠበቀ ነው። በኩዌት የሚኖሩ በርካታ ኢትዮጵያውያንን ጨምሮ ነዋሪዎች ድንገተኛ ድምጽ ከፍተኛ ስጋት እንዲያድርባቸው አድርጓል። አንዳንድ ምንጮች ሳይረኑ በየጊዜው እንደሚደረግ የዝግጅት ሙከራ ቢገልጹትም ሌሎች ግን ከቀጠና ወታደራዊ እንቅስቃሴ ጋር የተያያዘ ሊሆን እንደሚችል ግምታቸውን እየሰጡም ይገኛል። ትራምፕ ከባድ ወታደራዊ እርምጃ መጀመሩን አረጋግጠዋል። አሜሪካና እስራኤል ዛሬ ቅዳሜ የቅድመ መከላከል ጥቃት ሲሉ በጠሩት ዘመቻ በኢራን መዲና ቴህራን እና በተለያዩ አካባቢዎች ላይ የተቀናጀ ጥቃት ሰንዝረዋል። ፕሬዚዳንት ዶናልድ ትራምፕ 8 ደቂቃ በፈጀ ቪዲዮ ንግግራቸው ከባድ ወታደራዊ ኦፕሬሽን መጀመሩን አረጋግጠዋል። ትራምፕ በንግግራቸው ኢራን የኒውክሌር ጦር መሳሪያ እንዲኖራት ፈጽሞ አንፈቅድም ካሉ በኋላ ለረጅም ጊዜ የቆየውን ሽብር ከእንግዲህ አንታገስም ሲሉ አስታውቀዋል። በቴህራን የሚገኝ የዓይን እማኝ የፍንዳታ ድምጽ መስማታቸውን የገለጹ ሲሆን በማህበራዊ ሚዲያ የተሰራጩ ምስሎችም ከከተማዋ ጭስ ሲነሳ ያሳያሉ። ጥቃቱን ተከትሎ ኢራንና እስራኤል የአየር ክልላቸውን የዘጉ ሲሆን የኢራን ባለስልጣናት የሀገሪቱ የበላይ መሪ አያቶላ አሊ ካሜኒ ወደ ደህንነቱ የተጠበቀ ሚስጥራዊ ስፍራ መዛወራቸውን ገልጸዋል። ይህ ወታደራዊ እርምጃ የተወሰደው ኢራን የኒውክሌር ፕሮግራሟን ለማሳደግ የምታደርገው ጥረት በምዕራባውያን ዘንድ ከፍተኛ ስጋት በፈጠረበት ወቅት ነው። ፕሬዚዳንት ትራምፕ ከጥቃቱ በፊት በነበረው ዕለት በሰጡት መግለጫ ከኢራን ጋር የሚደረገው ድርድር ውጤት ባለማምጣቱ ደስተኛ እንዳልሆኑ ገልጸው ነበር። በሰላማዊ መንገድ መፍታቱን እመርጥ ነበር፣ ነገር ግን እነሱ በጣም አስቸጋሪና አደገኛ ሰዎች ናቸው ብለዋል። ከዚሁ ጋር ተያይዞ በኢራን የሚገኘው ብሪታንያ ኤምባሲ ሰራተኞቹን ያስወጣ ሲሆን በኢየሩሳሌም የሚገኘው የአሜሪካ ኤምባሲም ሰራተኞቹን ቤተሰቦቻቸው በደህንነት ስጋት ምክንያት እስራኤልን ለቀው እንዲወጡ አዟል።